የምንገኘው ሰኔ ውስጥ ነው። ሰኔ ደግሞ እንደሚታወቀው ብዙ ተማሪዎች የሚፈተኑበትና ትምህርታቸውን የዓመቱን ትምህርት የሚያጠናቅቁበት ወቅት ነው። የኢትዮጵያን አቆጣጠር 11ኛው ቀን ላይ ነው። ዛሬ ስለ ትምህርት እናወራለን። ስለ ትምህርት ስናወራ ደግሞ የተገኘሁት ትምህርት ቤት ነው። ከትምህርት ቤትም የዩኒቨርሲቲ ግቢ እንደምታዩት ከጀርባዬ የተማሪዎች የጋራ መኝታ ቤት ላይ ነው የምገኝ ላይ ነው። ሰኔ ወር ሁሉም ተማሪዎች የትኛውም ደረጃ ላይ ያሉ ተማሪዎች ከአንደኛ ደረጃ ትምህርት ቤት እስከ ኮሌጆች፣ ከኮሌጆች እስከ ዩኒቨርሲቲዎች ሁሉም ሰኔ ላይ የዓመቱን ትምህርት የሚያጠናቅቁበትና ማጠናቀቂያ ፈተናዎችን የሚወስዱበት ወቅት ነው። ከዛም ባሻገር ወደ ዩኒቨርሲቲ መግቢያ እና ወደ ቀጣይ ደረጃዎች መሸጋገሪያ ብሔራዊና ክልላዊ ፈተናዎችን የሚወስዱባቸውም ጊዜው አሁን ነው። በዚህ ሰዓት ስድስተኛ ክፍል በአዲስ አበባ ውስጥ የስድስተኛ ክፍል ተማሪዎች ክልል አቀፍ የአንደኛ ደረጃ ትምህርት ማጠናቀቂያ መሸጋገሪያ ወደ ቀጣዩ ምዕራፍ መሸጋገሪያ ፈተና የስድስተኛ ክፍል ማጠቃለያ ፈተና እየወሰዱ ይገኛሉ። ቀጥሎ ደግሞ ከ12 ቀን በኋላ ሰኔ 23 ጀምሮ የ12ኛ ክፍል ወደ ዩኒቨርሲቲና ወደ ኮሌጆች መሸጋገሪያ የአገር አቀፍ ፈተና ይወስዳሉ። ለዚህ ምን አይነት ዝግጅት ማድረግ ይጠበቅባቸዋል ከሚለው አንጻር አንዳንድ ሀሳቦችን ማንሳቱ አስፈላጊ ሆኖ ተሰምቶኛል። ሁላችንም እንደምናውቀው ከመንግስትም ጀምሮ የሀገራችን የመገናኛ ብዙሃን አብዛኞቹ ስለ ትምህርት ጉዳይ አብዝተውና አበክረው የመናገር እድሉ በጣም የጠበበ ነው። እኔ እንደኔ እምነት፣ እንደኔ አስተሳሰብ፣ እንደኔ ፍላጎት እንደ ሀገር ማደግ እንድንችል፣ እንደ ሀገር መለወጥ እንድንችል፣ ዜጎቻችንን መገንባት እንድንችል፣ ተማሪዎቹ ላይ ተስፋ መጣል እንድንችል፣ ማህበረሰቡም መንግስትም ጭምር ሁሉም ለትምህርት ያለው ትኩረት ከፍ ያለና ለትምህርት ጥራት ሁሉም የየድርሻውን መጫወት እንዲችል ማድረግ ምንችለው በሚዲያው በጥሩ ሁኔታ ስለ ትምህርት አበክረና ትኩረት ሰጠን በእውቀትና በማስተዋል ማውራት ስንችል ነው ብዬ አስባለሁ። እንበልና መስከረም አካባቢ ሁሉም ተማሪዎች ትምህርት ቤት ተከፍቶ ወደ ትምህርት ቤት የሚሄዱበት ወቅት ነው። መስከረም አካባቢ ስለ ትምህርት መከፈት ብቻ ሳይሆን ከትምህርት ጋር ተያይዞ ተማሪዎች በትምህርታቸው የት ድረስ መሄድ እንደሚችሉ፣ የት ድረስ መሄድ እንደሚፈልጉ ተስፋ ግብ እንዲሰንቁ በትክክል ግባቸውን ለይተው ለግባቸው ተሰልፈው በትክክል ውጤታማ መሆን እንዲችሉ ማድረግ ምንችለው በተደጋጋሚ እና በብዛት በጥራት አነሳሽ በሆነ መንገድ ስሜት ኮርኳሪ በሆነ መንገድ ስለ ትምህርት ማውራት ስንችል ነው። ስለ ትምህርት ስናወራ በትምህርት መስክ አልፈው ስኬታማ የሆኑ ሰዎችን ማንሳት ስንችል ሁሉም የዓለማችን ሁሉም ሰው ሰራሽ ነገሮች በትምህርት አማካኝነት የመጡ እንደሆኑ እውቀት የሚገኘው ትልቁ እውቀት የምናገኝበት ዋናው መሳሪያ ትምህርት እንደሆነ የዓለማችን የትምህርት ዘርፎች የሳይንሱ ዘርፍ፣ የማህበራዊ ሳይንሱ ዘርፍ፣ የሃይማኖቱ ዘርፍ፣ የፍልስፍናው ዘርፍ ሁሉም የትምህርት ዘርፎች የሰው ልጅ እሳቤዎች እያደጉ የመጡት በትምህርትና በትምህርት እንደሆነ በትምህርት ካለፉ በኋላ ሰዎች ውጤታማ ሆነው ከራሳቸው አልፈው ከቤተሰባቸው አልፈው ከሀገራቸው አልፈው ለዓለም የሚጠቅም አበርክቶት የሚኖራቸው ፈጠራዎችን፣ ግኝቶችን፣ የኪነ ጥበብ ስራዎችን፣ ፍልስፍናዎችን፣ የተለያዩ ሀሳቦችን የሚያስመዘግቡት በትምህርት ሲያልፉ እንደሆነ ሰዎች እውቀትን ማግኘት የሚችሉት ያገኙትን እውቀት በተግባር ተለማምደው ጥሩ ልምድ ማካበት የሚችሉት ጥሩ ልምድ እና ጥሩ እውቀትን አንድ ላይ ሰርተው በተግባር አረጋግጠው ደግሞ ቆንጆ የሚባል ጥሩ የሚባል ለህይወታቸው መቃናት ለህይወታቸው ወደፊት ለመራመድ አስፈላጊ የሆነ ክህሎት ወይም ብቃት መጨበጥ የሚቻለው ብቃት ከጨበጡ በኋላ ደግሞ በሚሰሩት ስራ በተሰማሩት ሙያ አዳዲስ እሴት በመጨመርና የፈጠራ አቅምን በማሳደግ ወደ ዊዝደም ወደ ጥበብ ማሳደግ የሚቻለው በትምህርትና በትምህርት እንደሆነ በትክክል በማስገንዘብ እንዲሁም ሰዎች በትምህርት መንገድ አልፈው የሚፈልጉትን ሰው ሲፈልጉ ሳይንቲስት መሆን፣ ሲፈልጉ ጥሩ የኪነ ጥበብ ሰው መሆን፣ ሲፈልጉ ጥሩ ሀሳብ አፍላቂ ፈላስፋ መሆን እንዲችሉ ማድረግ፣ ሲፈልጉ በሆነ ሙያ ውስጥ እነሱ አሉ የተባሉ ኤክስፐርቶች ባለሙያዎች መሆን እንዲችሉ አንቱ የተሰኙ ባለሙያዎች ለሰው ልጆች ህይወት አስፈላጊ የሆኑ ባለሙያዎች መሆን እንዲችሉ የሚያደርጉ አነቃቂ ንግግሮችን ማለትም ምስክርነቶችን ጭምር እያቀረቡ ሚዲያው ላይ ቢሰራ በጣም
ጥሩ ነው ብዬ አስባለሁ። እኔ በግሌ እንበልና ስለ ኳስ ሲነሳ የኳስ የዓለም ሻምፒዮን ውድድር ቢኖር ወይ ደግሞ የሆነ አይነት የክለቦች ውድድር ቢኖር ኳስ ላይ በደንብ ይወራል፣ ሰውም በደንብ ትኩረት ይሰጠዋል። ሌሎች ጉዳዮችን ሲነሱ በደንብ የሚወሩ ጉዳዮች አሉ እንበልና ፖለቲክስ ሲወራ ብዙ ጉዳዮች ይነሳሉ፣ ሌሎችን ጉዳዮች። ከዛ ሁሉ ግን ትምህርት በጣም ወሳኝ አይደለምን? እያንዳንዳችን ሁላችንም በትምህርት ህይወት አላለፍንምን? አሁን በእያንዳንዱ ቤተሰብ ልጅ ተወልዶ ካደገ በኋላ ቀጣዩ ምዕራፍ ልጅ ተወልዶ ከቤተሰብ ወጣ ብሎ መጫወት፣ ነገሮችን መለየት፣ መረዳት፣ ነፍስ ማወቅ ሲጀምር ቀጣዩ የምናስበው ነገር ምንድን ነው? ትምህርት አይደለም ወይ? ከትምህርት በኋላ አይደለም ወይ ስራን የምናስበው? ቀጥታ ትምህርት መሸጋገሪያ ድልድይ አይደለም ወይ ለሁሉም ነገር? ስለዚህ ይህን ዋናውን ነገር ዋናውን የህይወት ምዕራፍ ይህን ትልቁን የህይወት ምዕራፍ ይህን የእውቀት ማግኛ ገበያ ይህን በህይወታችን አዲስ ፍኖት፣ አዲስ መንገድ፣ አዲስ ዓላማ፣ አዲስ ግብ ምንሰነቀበትን አዲስ እይታ ምንጨብጥበትን ትልቅ እውቀት ምናገኝበትን ለህይወታችን ስንቅ የሆኑ ነገሮችን ምንገዛበትን ትልቁን ትምህርት ለምንድን ነው ማናወራው ብዬ ሳስብ ለራሴ እየተወራ ያለው በራሱ የትምህርትን ሚና ያህል በቂ ነው ወይ ብዬ ሳስብ ጥያቄ ይሆንብኛል። ለዚህ ነው ዛሬ ስለ ትምህርት እና ከትምህርትን ባሻገር ደግሞ አሁን ወቅቱ የ12ኛ ክፍሎች አገር አቀፍ ፈተና የሚወስዱበት ጊዜ ስለሆነ 12ኛ ክፍሎች አሁን ባለችው ጥቂት ጊዜ እንዴት በስነ ልቦና በአእምሮና በአካል እንዴት ራሳቸውን ማዘጋጀት አለባቸው ከሚለው አንጻር አንዳንድ ነገሮችን ማለት ፈለግኩኝ። በእርግጥ እዚህ ብቻ ሳይሆን ትናንት በመናኸሪያ ኤፍኤም 99.1 ላይ በነበረኝ ፕሮግራም ይህን ሀሳብ በደንብ አውርቼበት የደረሳቸው 100 ሆነ 200 ተማሪዎች በተለያየ ምክንያት ይሄ መረጃ ሲደርሳቸው ራሳቸው የሚጠቅማቸውን ነገር ያገኙበታል ብዬ ስለማስብ በዋናነት አሁን ላይ ትኩረት አድርጌ ማውራት የምፈልገው ኢሞሽናል ሬዲነስ ኤንድ ስትረስ ማኔጅመንት ሚለው ላይ ስሜትን የስሜት ዝግጅትና ጭንቀትን መቆጣጠር መቻል። እንዴት ብዙ ጊዜ በጣም ጎበዝ የሚባሉ የሚጠበቁም ተማሪዎች ስሜታቸውን በትክክል መቆጣጠርና ማስተዳደር ካልቻሉ፣ ጭንቀት እና ፍርሃት ካጋጠማቸው የሚያውቋቸውን ጥያቄዎች ያለ መስራት እድል ሊፈጠር ይችላል። መረበሽ ሊከሰት ይችላል። ለሱ አስቀድመን እንዴት ነው የምንዘጋጀው? አንዳንዴ ደግሞ ፈተናዎች በጣም ቀላል እንኳ ሆነው ምንጠብቀው ግን ከዛ የበዛ ይሆንና ለጭንቀት እንዳረጋለን። ቀላሉ ፈተና ሊያስጨንቀን ይችላል። አንዳንዴ ደግሞ ቀላሉ ፈተና ከባድ መስሎም ሊታየን ይችላል። ለዚህ ሁሉ ግን ስሜቶቻችንን ማዘጋጀት መቻል፣ ጭንቀቶቻችንን መቆጣጠር መቻል፣ ፍርሃትን ማስወገድ መቻል፣ አስቀድሞ ለፈተናው ዝግጁ ማድረግ ራስን በአካል በአእምሮና በስነ ልቦና ዝግጁ ማድረግ በጣም ውጤታማ እንድንሆን ያደርገናል። ለዚህ ምንድን ነው ያስፈልገው? የስሜት ዝግጁነት ስንል በፈተና ወቅት ሊሆን ይችላል። ከሰዎች ጋር በምንቀርብበትና ራሳችንን በምንገልጽበት ወቅት ሊሆን ይችላል። አዳዲስ ቦታዎች በምንሄድበት አጋጣሚ ሊሆን ይችላል። አዳዲስ ክስተት በሚከሰትበት አጋጣሚ ሊሆን ይችላል። ወይ ደግሞ ያልጠበቅነው ነገር ወይ ደግሞ አግዝፈን የጠበቅነው ነገር ሲከሰት የምናንጸባርቀው ስሜት ሊሆን ይችላል። እሱ ወደ አላስፈላጊ ፍርሃት፣ ወደ አላስፈላጊ መረበሽ፣ ወደ አላስፈላጊ ጭንቀት የሚዳርገን ከሆነ ውጤታማ የመሆን እድላችን በጣም ጠባብ ነው። እሱ እንዴት እንቆጣጠር ነው? አንደኛ አሁን ባለችን ጥቂት ጊዜ በተቻለ መጠን ምን ማድረግ ብንችል ማይንድፉልነስ የሚባል ኤክሰርሳይዝ ብንጀምር በትንሹ በ7 ቀን ውስጥ የሚገርም ለውጥ እናመጣለን። ማይንድፉልነስ በአማርኛው ጥሞናና መስጠት በየቀኑ ከ5 እስከ 10 ደቂቃ ራሳችን የሆነ ጸጥ ያለ ቦታ ላይ ቁጭ ብለን ራሳችንን በደንብ ማዳመጥ እናዳምጥና ውስጣችን ላይ ያሉ ነገሮችን ሁሉ አስወግደን በተቻለ መጠን አእምሯችን ነፃ እንዲሆን ማድረግ መቻል። ይሄን መመሰጥ። ለዚህ መመሰጥ ደግሞ ምን ይረዳናል? አተነፋፈስ ስንል ሁሌም ለመመሰጥ ስናስብ ምንተነፍሰውን ምናስገባውን አየር እየሰማ ነው ስናስወጣና ስናስገባ አየሩን ወደ ውስጣችን ሲገባና ከውስጣችን ሲወጣ
ማዳመጥ መቻል። ይሄ ብቻ አይደለም፣ የሚገባውን አየር ለ4 ሰከንድ ወይ ደግሞ ለ5 ሰከንድ መያዝ፣ ውስጥ ላይ መያዝ። ስናስወጣም በዛው ልክ ቆጥረን 4 ሰከንድ ሊሆን ይችላል፣ 5 ሰከንድ ቀስ አድርገን አየሩን ማስወጣት መቻል። አየር ስናስወጣና ስናስገባ በዚህ መሰረት ከሆነ ደቂቃውን እየጨመር ነው። አየሩን ያዝ እያደረግን በዛው ልክ ያዝ እያደረግን እያስወጣን፣ ቀጥሎ ውስጣችን በአየር በትንፋሻችን አማካኝነት ነፃ መሆንና ሪላክስ ማድረግ ሲጀምር ከዛ ወደ ማይንድፉልነሱ ወደ ጥሞናውና ምስጠቱ እንገባለን። ያኔ ለጭንቀትና ለፍርሃት የሚዳርጉን ሆርሞኖች አላግባብ ማመንጨታቸውን እያቆሙ ይሄዳሉ ማለት ነው። አንዱ ይሄ ነው። ሌላው ፖዚቲቭ ሰልፍ ቶክ ምንለው ነው። ለራሳችን አዎንታዊ ነገሮችን መናገር መቻል እንበልና ስለ ፈተና እየተጨነቅንና በጣም እያሰብን ከሆነ ስለ ፈተናው ለራሳችን መንገር ያለብን እስካሁን በደንብ ተዘጋጅቻለሁ። በደንብ ላንዘጋጅ እንችላለን። በደንብ ካልተዘጋጀን እውነቱን እስካሁን መዘጋጀት በሚችለው ልክ ተዘጋጅቻለሁ። አሁንም ባለችን ጊዜ መከለስ ያለብኝን ያህል እከልሳለሁ። መስራት ያለብኝን ያህል ጥያቄዎችን እሰራለሁ። ከኔ የሚጠበቀውን ብቻ አደርጋለሁ። ከኔ የሚጠበቀውን በተዘጋጀሁት ልክ በተሰናዳሁት ልክ ፈተናው ወቅት ላይ ገብቼ በተረጋጋ ሁኔታ ፈተናውን እሰራለሁ። ይሄን ለራሳችን እነግራለን። ከዛ ባሻገር ግን አሉታዊ ነገሮች እወድቅ ይሆን? አይሳካልኝ ይሆን? ከወደቁ በኋላ ምንድን ነው የሚገጥመኝ? ምንድን ነው የሚፈጠረው? ቤተሰብ እንዴት ያያል? የአካባቢው ጓደኞቼ ምናምን፣ ይሄን ነገር እንተው፣ ቶታሊ እንተው። ዋናው እዚህ ጋር በቁም ነገር መያዝ ያለብን አንድ ትልቁ ነገር በጣም የምትጠበቁ ጀግና ተማሪዎች ሆናችሁም ማለፊያ ውጤቱን ላታሳኩ ትችሉ ይሆናል፣ አይታወቅም። በጣም ደግሞ ማትጠበቁ አይ እሱማ አይሰራም የተባልንም ሰዎች ሆነን ውጤት ልናመጣ እንችላለን። አንደኛው ይሄ የመረጋጋቱና ጥያቄዎችን በጥሩ ንቃት የመስራቱ ጉዳይ ወሳኝ ስለሆነ ባንረጋጋና በጥሩ ንቃት ጥያቄዎችን ባንሰራ የማለፍ እድላችን ከባድ ስለሚሆን በትክክል የመስራት እድላችን የምናውቀውን እንኳ የመስራት እድላችን ከዛ ባሻገር ደግሞ ብዙ ጊዜ የምርጫ ጥያቄዎች ላይ ጥያቄዎች የመደጋገምና ሂንት የመስጠት ባህሪ ያላቸው። ለምሳሌ 10ኛውን ጥያቄ ስትሰሩ ከብዷችሁ የሆነ ምርጫ ዝም ብሎ አክብባችሁ ታልፉና 17ኛው ጥያቄ ላይ ድጋሚ ለዛ ለ10ኛው ጥያቄ ላይ ሂንት የሚሰጥ ጥያቄ አለ፣ መልስ የሚሆን ጥያቄ አለ። እንደዛ አይነት በትክክል በጥሞና ነገሮችን በትኩረት እና ራስን ሰብሰብ አድርጎ በንቃት ማየት ከተቻለ ምናልባት በዚህ ዘዴ እንኳ 5-6 ጥያቄ ልንሰራ እንችላለን። ማናቀው ነገር እዛው ባገኘነው ሂንት መሰረት በትክክል ጥያቄውን መስራት የሚያስችል ብቃት ይኖረናል ማለት ነው። ስለዚህ እሱን ማድረግ ያስፈልጋል። ጥያቄውን ከመስራትም ባሻገር በማጥቆር ሂደቱ ስህተቶች ሊከሰቱ ይችላሉ። እነዚህም ሊከሰቱ የሚችሉት ባላስፈላጊ መረበሽና ፍርሃት ነው የሚከሰቱት። መረጋጋት ሲኖር በሙሉ በራስ መተማመን ስንሰራው ግን ምንም እንዳልሆነ የጌም ያህል አቅልለን መስራት ከቻለን ስንረጋጋ ውስጣችን በንቃት ሲሰራ ግን በትክክል ጥያቄዎችን መስራት እንችላለን። እሱን ማድረግ ያስፈልጋል። ለራሳችን አዎንታዊ ነገሮችን መናገር መቻል። እችላለሁ፣ አዎ እችላለሁ። ሌላው ይቅርና በነገራችን ላይ በሰዓት መሸንሸን ብንችል አሁን የቀረን ወደ 8-9 ቀን ራሱ በጣም ብዙ ሰዓት ነው። ወሳኝ የምንላቸውን ኮርሶች መከለስና አስፈላጊ ጥያቄዎችን መስራት እንችላለን በየቀኑ። ይሄን ስናደርግስ ምን እናደርግ ነው? በትክክል ፕላን ማድረግ መቻል፣ አቅዶ መስራት። ለምሳሌ በጥናት ወቅት በጣም ትልቁ ስኬታማ የሚያደርገው ጥናት ስናጠና ምናልባት ለ25 ደቂቃ በከፍተኛ ጉልበት በጥሩ ትኩረትና በደንብ ገብቶን እናነባለን። በ25ኛው ደቂቃ ላይ ከ3 እስከ 5 ደቂቃ መሃል ላይ እረፍት እናደርጋለን። ምናልባት ከተቀመጥንበት ተነስተን ልንጎራደድ እንችላለን። ምናልባት በተቀመጥንበት ትንፋሽ ልንሰራ እንችላለን። ምናልባት ደግሞ ተነስተን ዘና የሚያደርጉን አይነት አካላዊ መሳሳቦችን ልናደርግ እንችላለን።
ከዛስ ተመልሰን ሌላ 25 ደቂቃ። በዚህ መሰረት አንድ ሰዓት በትክክል ካነበብን ለአንድ ሰዓት ያህል ያነበብነውን ማቴሪያል አንደኛ እኛ ጥያቄዎችን አውጥተን፣ ሁለተኛ በዛ ጉዳይ የወጡ ጥያቄዎችን በደንብ መስራት አለብን። ያነበብነውን በትክክል ውስጣችን መዋሃዱን መረዳት አለብን። እንደዛ አድርገን ካነበብን አንድ ያነበብነው ነገር በጣም በቂ ነው። እሱን ዘዴ መከተል መቻል አለብን። ይህን ብንከተል አሁን በምናደርገው ክለሳ ራሱ ብዙ ለውጥ ማምጣት እንችላለን። በዚች ጊዜ እንኳ ተረጋግተን ይሄን ማድረግ ነው። ሌላው ስዕላዊነት፣ እስካሁን ያጠናናቸውንም ሆነ አሁን ምንከልሳቸውን ነገሮች ምንይዝበት መንገድ ስዕላዊ እንዲሆን ማድረግ መቻል እንበልና ውስጣችን ላይ ሜንታል ማፕ መስራት፣ ነገርየውን ለመያዝ እንዲመቸን፣ ለማስታወስ እንዲመቸን፣ በደንብ እንደበለት ነውና እንደገባን ለማረጋገጥ ስዕላዊ ማድረግ። የሆነ ሜንታል ማፕ የአእምሮ ስዕል ልንሰራለት እንችላለን። የሆነ ፊገር ልንሰራለት እንችላለን። ሀሳቡን ስዕላዊ ማድረግ የሚታይ ማድረግ አእምሮአችን ላይ እሱን ማድረግ መቻል አለብን። ከዛ ባሻገር ደግሞ ለራሳችንም ስዕላዊ የሆነ እሳቤ ሊኖረን ይገባል። ሚያነቃቃን ህልማችን ነው፣ ሚያነቃቃን ግባችን ነው። ትኩረታችንን እንዲጨምርና ጉልበት እንዲኖረን፣ በራስ መተማመናችን እንዲጨምር፣ ለነገርየው ትኩረት እንድንሰጥ የሚያደርገን ነገ ላይ ምንደርስበት ጉዳይ ነው። ነገ ላይ ምንደርስበትንም ስዕላዊ ማድረግ መቻል እንበልና ነገ ጥሩ አገር ውስጥ አይደለም ከአገር ውጭም በሙያ አንቱ የተሰኘን ሐኪም መሆን ምንፈልግ ከሆነ፣ ጥሩ መሐንዲስ መሆን ምንፈልግ ከሆነ፣ እኔ ነኝ ያለ ደራሲ መሆን ምንፈልግ ከሆነ፣ እኔ ነኝ ያለ ፓይሌት መሆን ምንፈልግ ከሆነ ምን ሆነውን ነገር ከአሁኑ ድሪም ማድረግ መቻል፣ እሱን እናድርግ። ይህን ካደረግን ያነቃናል። ለዛ ስንል አሻግረን ለምናስበው ስንል በጣም ንቁ ስለምንሆን እሱን ቪዥዋላይዝ ማድረግ፣ ራእያችንን ግባችንን በደንብ ቪዥዋላይዝ ማድረግ መቻል፣ እሱም ጥሩ ነው። ሌላው ጆርናሊንግ፣ ዲያሪ የምንለውን ነገር እስካሁን ዲያሪ ጽፈን አናውቅም እንበል። ዛሬ ጀምረን ውስጣችን ላይ የሚመላለሰው ነገር ምንድን ነው? ውስጣችን ላይ የሚመላለሱ ስሜቶቻችንን፣ ሐሳቦቻችንን እያንዳንዱን ነገር ወረቀት ላይ እናስፍረውና ካሰፈርነው ነገር ውስጣችን ላይ ያለውን አላስፈላጊና አስፈላጊ ነገር እንለየው። አላስፈላጊ ጭንቀት ነገር ካለ፣ ፍርሃት ነገር ካለ፣ ስጋት ካለ፣ የስሜት መረበሽ ካለ፣ ድብርት ካለ፣ ጥያቄ የሚሆንብን ነገር ካለ መፍታት ምንችለውን እንፍታ። ሌላውን ግን ቅድም ባልኩት መንገድ ማይንድፉልነስ ስንሰራ አላስፈላጊ መረበሾችን እናስወግዳቸዋለን። እሱን እናርግ። ማይንድፉልነስ እንስራ፣ በቂ ረፍትና ከዚህ ጋር ተያይዞ አካላዊ ዝግጅት የምንለው ነገር ምንድን ነው? አካላዊ ዝግጅት ማለት አካል ብቃት እንቅስቃሴን ማድረግ መቻል፣ የአካል ጤናን መጠበቅ መቻል፣ ረጅም ሰዓት ለመቀመጥ፣ ረጅም ሰዓት ለመቆም፣ ሰውነታችን ፍሌክሲብል መሆን እንዲችል ስናስብ ሜንታሊ ጉድ ዌልቤንግ እንዲኖረን፣ አእምሯችን ንቁና ትኩረት ያለው መሆን እንዲችል የአካል ብቃት እንቅስቃሴዎችን በመጠኑ እናድርግ። በቂ ረፍት እናድርግ። በቂ ረፍት ሲባል ምናልባት ከ7 እስከ 9 ሰዓት መተኛት መቻል፣ በጥሩ እንቅልፍ መተኛት መቻል፣ ንጽህናችንን በአግባቡ መጠበቅ መቻል፣ አመጋገባችንን ማስተካከል፣ አመጋገባችን በተቻለ መጠን ማስተካከል፣ ዲሃይድሬሽን እንዳይፈጠር፣ ይሄ የሰውነታችን የፈሳሽ መጠን ዝቅ እንዳይል ደግሞ በቂ ፈሳሽን መውሰድ፣ ይሄን ማድረግ መቻል። ይሄን ስናደርግ ሰውነታችን ዘና ይላል። አእምሯችን በትክክል የምንፈልገውን ነገር እንዲሰራ ማድረግ እንችላለን። እሱን እናደርግ። ያኔ በጣም የጤነኝነት ስሜት አለው፣ የመነሳሳት ስሜት አለው። የምንሰራውን ነገር ስንሰራ በትክክል ካለ ድብርት በንቃት መስራት እንድንችል ያደርገናል። እሱን ስናደርግ አካላዊ ሁኔታችንን እየጠበቅን ነው ማለት ነው። በሌላውም አካላዊ ዝግጁነታችንን የሚያስጠብቅልን በምንፈልገው ነገር እንዝናና እንበልና ፊልም ማየት ሊሆን ይችላል፣ ሙዚቃ ማዳመጥ ሊሆን ይችላል፣ ስዕል መሳል ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል። ምንወዳቸው ጓደኞቻችን ወይም ቤተሰቦቻችን ጋር በምንወደው ሀሳብ ዙሪያ ማውራት ሊሆን ይችላል። ያም ሲሆን ግን የተመጠነ መሆን መቻል አለበት። ምናልባትም የኛን ዓላማ የኛን ጊዜ
በማይሻማ መልኩ በአግባቡ የተወሰነች ጊዜ አስፈላጊ ነው። መዝናናቱ በጣም ወሳኝ ነገር ነው። ራሳችንን ማዝናናቱ ወሳኝ ነገር ነው ሲባል ግን መዝናናቱ ሙሉ ጊዜ አይደለም። እሱን ማድረግ መዝናናትን እንዳንድ መሳሪያ መጠቀም፣ እንዳንድ ማነቃቂያ፣ ማነሳሻ፣ እንደ እረፍት መውሰድ መቻል፣ እሱን ማድረግ መቻል አለብን። በጥልቀት መተንፈስና አካላዊ እንቅስቃሴን መለማመድ ያልሁት ነው። እሱን እናድርግ። ሌላው ማህበራዊ ትስስር ገጻችን ላይ ያለንን ቁርኝት ማጥበብ መቻል። ለምሳሌ 10 ደቂቃ ፌስቡክ ላይ ብላችሁ ገብታችሁ 30 ደቂቃ ይዞባችሁ የሚሄድ ከሆነ 20 ደቂቃ ቲክቶክ አይተን እንመለስ ብላችሁ የከፈታችሁ ቲክቶክ 40 ደቂቃ ይዟችሁ የሚሄድ ከሆነ 40 ደቂቃ ቴሌግራም ቻት እንደዛ የሆነ ዩቲዩብ እንደዛ፣ ይሄ ነገር በጣም አደገኛ ነው። ይሄ ነገር አደገኛነቱ ጊዜን መስረቁ ብቻ አይደለም፣ የአእምሯችሁን ትኩረት ይረብሸዋል። ትኩረት ማድረግ እንዲሳናችሁ ያደርጋል። ትኩረት ማድረግ እንዲያቅጣችሁ ያደርጋል። ስለዚህ ማህበራዊ ትስስር ገጾችን ምንከታተል ከሆነ ሰዓት ልናበጅላቸው ይገባል በአግባቡ። ምክንያቱም ትርፍ ሰዓት ላይ ነው እነሱን ማድረግ ያለብን። እሱም ግድ ከሆነ እንበልና ቴሌግራም ላይ የምትፈልጉትን ፋይል የምታወርዱ ሊሆን ይችላል፣ የምትላላኩ ሊሆን ይችላል፣ የምትፈልጉት ሰው ጋር አስፈላጊ ጥያቄዎችን ኮሚኒኬት የምታደርጉት ሊሆን ይችላል። ይሄ ወሳኝ ሊሆን ይችላል። ኢሜል ላይ ሊሆን ይችላል። ምናልባት ማየት ያለባችሁን ቪዲዮ ዩቲዩብ ላይ ልታዩ ሊሆን ይችላል፣ የሚጠቅማችሁን ለዛች ጊዜ። ካልሆነ ግን ላላስፈላጊ ማለት ሁሉም በጊዜው ስለሚደርስ ፊልም እንኳ ማየት የምትወዱ ከሆነ ፊልሙ የሚጠይቀው 1 ሰዓት ከ40 ሆኖ 1 ሰዓት ከ40ውን ባንዴ የምታዩ ከሆነ 1 ሰዓት ከ40 ታባክናላችሁ። ግን በየረፍታችሁ ምናልባት በ3 ዙር ሊሆን ይችላል ፊልሙን መጨረሱት፣ በየመሃሉ እረፍት እያደረጋችሁ እንደዛ አይነት እንትንን ማዳበር መቻል ለራሳችን ጥሩ ይሆናል። ሌላው ከሚጠቅማችሁና ከሚያስፈልጋችሁ ሰው ጋር ብቻ ሆኖ፣ ይሄ በህይወታችሁም ጭምር በጣም አስፈላጊ ነው። ከሚያስፈልገን ከሚረዳንና ከሚያስፈልገን ወሳኝ ከሆነ ሰው ጋር መሆን፣ በሐሳብ ገንቢ ነገር ለሚሰጠን፣ ስንዝናናም ሚያዝናናን በጥሩ ሁኔታ ለሆነ ሰው ካለዛ ጊዜያችንን፣ ትኩረታችንን፣ አቅማችንን፣ ብዙ ነገራችንን የሚሰርቅብን አይነት ሰው አደገኛ ስለሚሆን እሱንም መራቅ ራሳችን በታቀደ መንገድ ማድረግ መቻል አለብን። በተለይ ደግሞ ይሄ ስሜቶቻችንን መቆጣጠሩ ላይ አንዱ የምንወስደው ነገር የፈተናውን ቀን አሁን ነው ብለን እናስብ፣ ዛሬ ነው ብለን እናስብ። ዛሬ ነው ብለን ካሰብን በኋላ የፈተና ሩሙን፣ የፈተናውን ሁኔታ፣ የፈታኞችን እንቅስቃሴ እዛ ውስጥ ገብተን ጥያቄዎቹን ስንጀምር የሚሰሙን ስሜቶችን ምናምን ካሁኑ ኢማጂን እናርጋቸው። ካሁኑ በአእምሯችን በምናባችን አቅርበን እናምጣቸውና አሁን ራሳችንን እንፈትነው። አሁን በትክክል ራሳችንን ፈትነን በትክክል ያኔ መረበሽ ሊፈጥርብን የሚችለውን ነገር ካሁኑ እናስወግደው። ያኔ ጥያቄ የሚሆንብንን ነገር ከአሁኑ መፍታት እንችላለን። ያኔ ፍርሃት የሚያስከትልብን ነገር አሁን እንፈተዋለን። ስጋት የሚሆንብን ነገር ከወዲሁ መቆጣጠር እንድንችል ራሳችን ላይ እንስራ። በዚህ ዋጋቸው የተፈታኝ ቤተሰብና ከተፈታኞች ዙሪያ ያላችሁ ሰዎች በተቻለ መጠን ልጆችን አዎንታዊ ነገሮችን አድርጉላቸው። አዎንታዊ ነገሮችን ንገሯቸው፣ ተናገሯቸው እንጂ ለፍቼ ይቺ ውጤት ካልመጣችማ አንተ የትም ስትንዘላዘል ቆይተህ ይኸው ፈተና ደረሰልህ ምናምን አይነት ልክ ያልሆኑ ንግግሮችን አቁሙ። ከዛ ባሻገር ተፈታኞችም ሆናችሁ ከተፈታኞች ዙሪያ ያላችሁ ሰዎች ይሄ ፈተና ማለት ይሄ ትምህርት ማለት ብቸኛው ዓለም እንዳልሆነም አስቡ። ማለትም ይሄ ልጅ በአጋጣሚ ሆኖ ማለፊያ ውጤቷ አልመጣም ማለት ዓለም ጨለመችበት ማለት አይደለም። ምርጫ የለውም ማለት አይደለም። ሁሉም ነገር ምርጫ ነው። ሁሉም ነገር ይሄ ፈተና አንድ መንገድ ነው። እልቆቢስ መንገዶች አሉ። ስለዚህ ዘና ብሎ እንዲሰራ ሁሌም እድሎች አብረውት እንደሆኑ አሁንም እንደሚችል ብቻ ንገሯቸው፣
ባለችው ጊዜ ግን ራሱን ለፈተናው ዝግጁ እንዲያደርግ አድርጓል። እንቀጥላለን። መልካሙን እድል እንዲገጥማችሁ ደግሞ ምኞቴ ነው። ምናልባት በቅርብ ዓመታት ውስጥ የ12ኛ ክፍል ወደ ዩኒቨርሲቲ መግቢያ ውጤቶች በጣም ከባድ እየሆኑ እንዲመጡ ያደረገ ስርዓት ተፈጥሯል አሁን። ያ ማለት ግን ይህ ስርዓትም አሁን በቀጠለበት ይቀጥላል ማለት አይደለም። ነገ ሌላ ቀን ነው። እነዚህ ልጆችም አብዛኛው ሰው ተፈትኖ ወደ ዩኒቨርሲቲ አልገባም ወይም ወደ ሌላ ወደ ትምህርት ተቋም አልሄደም ማለት ግን እድሉ እዚህ ጋር ቆመ ማለትም አይደለም። ስለዚህ ዘና ማለት ያስፈልጋል።